ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የኢትዮጵያ አየር መንገድ ወደ መካከለኛ ምስራቅ የሚደረጉ በረራዎችን ሰረዘ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተባባሰ በመጣው የጸጥታ ሁኔታ ምክንያት ወደ ተወሰኑ መዳረሻዎች የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን አስታወቀ። አየር መንገዱ ባወጣው መግለጫ የደህንነት ስጋትን ግምት ውስጥ በማስገባት ወደ ጆርዳን፣ እስራኤል፣ ሳውዲ አረቢያ እና ሊባኖስ የሚደረጉ በረራዎች መቋረጣቸውን ገልጿል። የአካባቢውን ሁኔታ በቅርበት እየተከታተለ መሆኑን የጠቀሰው አየር መንገዱ ለተሳፋሪዎች ደህንነት ቅድሚያ እንደሚሰጥ አረጋግጧል። መንገደኞች ስለ በረራዎቻቸው ወቅታዊ መረጃን በአየር መንገዱ የዲጂታል መድረኮች ወይም በበረራ ወኪሎቻቸው በኩል ማግኘት እንደሚችሉ ተመልክቷል። በመካከለኛው ምስራቅ እየተከሰተ ካለው ወቅታዊ ሁኔታ ጋር ተያይዞ በዚያ የሚገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስትር ጥሪ አቅርቧል። በሚኒስትሩ የመካከለኛ ምስራቅ፣ ኤዥያ እና የፓሲፊክ ሀገራት ዳይሬክተር ጄኔራል አምባሳደር ደዋኖ ከድር በሰጡት ቃል መንግስት ቀውሱ ያለበትን ሁኔታ በአንክሮ እየተከታተለ መሆኑን ገልጸው ዜጎች በአካባቢያቸው የሚሰጡ መመሪያዎችንና መረጃዎችን በጥንቃቄ እንዲከታተሉ አሳስበዋል። አምባሳደር ደዋኖ ዜጎቻችን አስፈላጊውን ጥንቃቄ ማድረግ አለባቸው፣ ሁኔታውን በቅርበት እየተከታተልን ነው ብለዋል። አክለውም ዜጎች ሊከሰቱ የሚችሉ አደጋዎችን ለመቀነስ በአካባቢያቸው የሚወጡ መረጃዎችን በትኩረት እንዲያዳምጡና ለጊዜው በየቤታቸው ቢቆዩ ይመከራል ሲሉ የደህንነት ምክረ ሀሳባቸውን ለግሰዋል። መንግስት ለዜጎቹ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የገለጹት ዳይሬክተር ጀነራሉ ከኛ በኩል እንደ መንግስት የሚያስፈልገውን ነገር ሁሉ እናደርጋለን፣ ለጊዜው ግን ከዜጎች የሚጠበቀው ከፍተኛ ጥንቃቄ ማድረግ ብቻ ነው ሲሉ ተናግረዋል። እንደ አምባሳደር ደዋኖ ገለጻ ሁኔታው አዲስና በየጊዜው የሚቀያየር በመሆኑ ሂደቱ ወዴት ሊያመራ እንደሚችል በአሁኑ ወቅት ለመገመት አስቸጋሪ ነው። ይሁን እንጂ መንግስት ጉዳዩን በትኩረት እየተከታተለ መሆኑንና ተጨማሪ መረጃዎች ሲኖሩ ለህዝቡ ይፋ እንደሚያደርግ አስታውቀዋል። በወጣቷ ላይ የግድያ ሙከራ ፈጽሞ የተሰወረው ተጠርጣሪ አዲስ አበባ ውስጥ በቁጥጥር ስር ዋለ። በወጣት ትዕግስት አየነው ላይ የግድያ ሙከራ በመፈጸም ለረጅም ጊዜ ሲፈለግ የነበረው ተጠርጣሪ ኢዮብ ወይም በሌላ ስሙ ናትናኤል ጫኔ በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተገለጸ። ተጠርጣሪው በባህር ዳር ከተማ ወንጀሉን ፈጽሞ የተሰወረ ሲሆን የባህር ዳርና አካባቢ ከፍተኛ ፍርድ ቤት በሌለበት የ8 ዓመት ጽኑ እስራት ፈርዶበት እንደነበር ይታወሳል። የአዲስ አበባ ፖሊስ እንዳስታወቀው ተከሳሹ ወደ አዲስ አበባ በመምጣት ተሸሽጎ ቢቆይም በተደረገበት ጥብቅ ክትትል የካቲት 12 ቀን 2018 ዓ.ም በቦሌ ክፍለ ከተማ ገርጂ ዱባይ ሞል አካባቢ በቁጥጥር ስር ውሏል። የአዲስ አበባ ፖሊስ ተጠርጣሪውን በቁጥጥር ስር ከዋለ በኋላ ለተጨማሪ ምርመራና ቅጣቱን እንዲፈጽም ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን አስታውቋል። በሌላ ዜና የአፍሪካ ህብረት በመካከለኛው ምስራቅ ውጥረት ዙሪያ መግለጫ ሰጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አሜሪካና እስራኤል በኢራን የኒኩለር ጣቢያ ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ትላንት በወጣው መግለጫ ይህ እርምጃ ቀጠናዊ ውጥረቱን ወደ አደገኛ ደረጃ ያሸጋገረ መሆኑን አስታውቀዋል። ሊቀመንበሩ ግጭቱ በዓለም አቀፍ የነዳጅ ገበያና በምግብ ዋስትና ላይ በተለይም በአፍሪካ ሀገራት ላይ ሊያስከትል የሚችለውን ከባድ የኢኮኖሚ ጫና አስጠንቅቀዋል። ሁሉም ወገኖች ራሳቸውን እንዲገዙና በዓለም አቀፍ ሕግጋት መሰረት እንዲንቀሳቀሱ ጥሪ አቅርበዋል። በመጨረሻም ዘላቂ ሰላም የሚገኘው በኃይል ሳይሆን በዲፕሎማሲያዊ ውይይት መሆኑን በመጥቀስ በኦማን አሰልጣኝነት ለሚከናወኑ የሰላም ጥረቶች ቅድሚያ እንዲሰጡ አሳስበዋል። የእስራኤል አየር ኃይል ወደ 200 የሚጠጉ ተዋጊ ጄቶችን በመጠቀም በታሪኩ ትልቁ የተባለውን የአየር ጥቃት በኢራን ላይ መፈጸሙን አስታወቀ። በዚህም በኢራን 24 ግዛቶች ውስጥ በተሰነዘሩ ድንገተኛ ጥቃቶች በጥቂቱ 747 ሰዎች ላይ ከባድና ቀላል የሰውነት ጉዳት የደረሰ ሲሆን የሟቾች ቁጥር 201 መድረሱን የሀገሪቱ ቀይ ጨረቃ አስታወቀ። በተያያዘ ዜና በዱባይ የሚገኘው ታዋቂው ፌርሞንት ዘ ፓልም የቅንጦት ሆቴል በደረሰበት የእሳት አደጋ ከፍተኛ ጉዳት አስተናገደ። አደጋው የተከሰተው ኢራን በተባበሩት አረብ ኤምሬትስ ላይ በሰነዘረችው የሚሳኤል ጥቃት ወቅት የተተኮሱ ሚሳኤሎች ተመተው ሲወድቁ ባረፉ ፍንጣሪዎች መሆኑ ተገልጿል። አሜሪካና እስራኤል በኢራን ላይ ኤፒክራዝ እና ላየንስ ሮር የተሰኘ ጥቃቶችን መሰንዘራቸው ተከትሎ ኢራን ባጸፈው በዱባይ፣ ባህሬን እና ኳታር የሚገኙ የአሜሪካ ወታደራዊ ግዛቶች ላይ ጥቃት ፈጽማለች። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር አዳዲስ የሚሳኤል እና የድሮን ጥቃቶች ማክሸፉን አስታውቋል። በአሁኑ ወቅት በዱባይ አየር ማረፊያዎች ተዘግተው ከፍተኛ የጸጥታ
ጥበቃ እየተደረገ ሲሆን በተመሳሳይ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በሰው አልባ አውሮፕላን ድሮን ጥቃት የተፈጸመ ሲሆን በሰራተኞች ላይ ቀላል የአካል ጉዳት መድረሱ ተነግሯል። ፕሬዝዳንት ትራምፕ የአያቶላ አሊ ኻሜኒ መገደልን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸው በይፋ አስታወቁ። ፕሬዝዳንቱ በትሩዝ ሶሻል ሚዲያ ላይ ባሰፈሩት ጽሑፍ በታሪክ ውስጥ እጅግ ክፉ ከሆኑ ሰዎች አንዱ የነበረው ኻሜኒ ሞተዋል ሲሉ ገልጸዋል። ግድያው የተፈጸመው አሜሪካና እስራኤል በጋራ ባደረጉት የተቀናጀ ጥቃት መሆኑን የገለጹት ትራምፕ የቴክኖሎጂ የበላይነታቸውን በመጠቀም መሪውን መከታተል እንደቻሉ አብራርተዋል። ከእስራኤል ጋር በቅርበት በመስራት እሱም ሆነ አብረውት የነበሩ ሌሎች መሪዎች ምንም ሊያደርጉ አልቻሉም ሲሉ አክለዋል። ይህ እርምጃ በኢራንና በመካከለኛው ምስራቅ ቀጣይ ሁኔታ ላይ ከፍተኛ ለውጥ ያመጣል ተብሎ ይጠበቃል። ኢራን እስካሁን በመሪዋ ሞት ዙሪያ የሰጠችው ይፋዊ ምላሽ የለም። ይህ በእንዲህ እንዳለ የኢራን መንፈሳዊ መሪ መሞታቸውን የሚገልጹ ያልተረጋገጡ ዘገባዎች በስፋት እየተሰራጩ ባሉበት ወቅት በይፋው የኤክስ የቀድሞ ትዊተር ገጻቸው ላይ የወጣ አጭር መልእክት ከፍተኛ ትኩረት ስቧል። መልእክቱ በክብር ባለው ሃይደር ስም ሰላም በሱ ላይ ይሁን የሚል ነበር። ሃይደር የነቢዩ መሐመድ አማች ለሆኑት ለኢማም አሊ አቡ ጣሊብ ከሚሰጡት ስሞች አንዱ ነው። የፖለቲካ ተንታኞች እንደሚሉት ይህ ሐረግ በሺያ ባህል ውስጥ የትግልና የመቋቋም ቀጣይነት የሚያመለክት ሊሆን ይችላል። ይህም የመንፈሳዊ መሪው ህልፈት ቢረጋገጥ እንኳ የሀገሪቱ የቆየ የጽናት ፖሊሲ እንደማይቀያየር ለማሳየት ታለመ እንደሆነ ይታመናል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ አሜሪካና እስራኤል በኢራን ላይ የፈጸሙትን ወታደራዊ ጥቃት አደገኛና ህገወጥ የጥላቻ ጦርነት ሲሉ በጽኑ ኮነኑ። ግራ ዘመሙ ዲሞክራት ከንቲባ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አሜሪካውያን ሌላ የስርዓት ለውጥ ጦርነትን እንደማይፈልጉና ትኩረታቸው ሰላም እንዲሁም የኑሮ ውድነት እፎይታ ላይ መሆኑን ገልጸዋል። ማምዳኒ የከተማዋን ነዋሪዎች ደህንነት ለመጠበቅ ከፖሊስና የአደጋ ጊዜ አመራሮች ጋር በቅንጅት እየሰሩ መሆኑን ጠቁመዋል። በተለይም ለኢራናውያን የኒውዮርክ ነዋሪዎች ባስተላለፉት መልእክት እናንተ የከተማችን አካል ናችሁ፣ እዚህም ደህንነታችሁ የተጠበቀ ነው ብለዋል። በከተማዋ ትሱ ተብለው በሚታሰቡ አካባቢዎች ላይ የጸጥታ ጥበቃ እንዲጠናከር መደረጉን ከንቲባው አረጋግጠዋል። ገንዘብ ጭኖ ሊጓዝ የነበረ አውሮፕላን በቦሊቪያ አደጋ ደረሰበት። 15 ሰዎች ሞቱ። በቦሊቪያ መዲና ላፓዝ አቅራቢያ የሚገኘው አልአልቶ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሀገሪቱ የአየር ኃይል ንብረት የሆነ ሲም 130 ኤርኩላስ የጭነት አውሮፕላን በደረሰበት አደጋ የ15 ሰዎች ሕይወት አለፈ። አውሮፕላኑ አዳዲስ የገንዘብ ኖቶችን ጭኖ በመጓዝ ላይ እያለ ከመንደርደሪያ መንገዱ ወጥቶ አውራ ጎዳና ላይ ከሚገኙ ተሽከርካሪዎች ጋር ተጋጭቷል። በአደጋው አካባቢው የተበተነውን ገንዘብ ለመውሰድ በሺዎች የሚቆጠሩ ሰዎች ወደ ስፍራው በመውረራቸው ፖሊስ ያስለቃሽ ጭስ በመጠቀም ህዝቡ ለመበተን ተገዷል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በዚህ አሰቃቂ አደጋ ከ12 በላይ ተሽከርካሪዎች ሙሉ በሙሉ ሲወድሙ የእሳት አደጋ ሰራተኞች በህይወት የተረፉ ሰዎችን ለመፈለግ ጥረት በማድረግ ላይ ናቸው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።